እንደዚህ እንግዲህ እዚች ላይ ነጠላችንን እንዲች እናደርግና ጋይስ እንዲህ ብለን ፋሲካችንን እናከብራለን። ዋነኛው አርፋጅ ነሽ አይደለሽም? ይሄንን ቪዲዮ እንግዲህ የምታዩት በእርግጠኝነት ከበዓል በኋላ ነው። ዛሬ ይሄን ቪዲዮ እየቀረጽኩበት ያለሁበት ቀን ግን ያው የስቅለት ቀን ነው። እንኳን አደረሳችሁ። እኔም እንግዲህ ያው ስቅለት እንዲሁም ደግሞ ትንሳኤ በጃፓን ምን ይመስላል የሚለውን እንግዲህ በየአመቱ አሳያችኋለሁ። እውነት ለመናገር ባለፈው አመት በዓል ብቻ ነበር ያሳየኋችሁ፣ ማለትም ፋሲካ በዓል ወይም ትንሳኤ እንዴት እንደነበረ ነበር ያሳየኋችሁ። በዚህ ቪዲዮ ግን ሙሉ ነው ማሳያችሁ፣ ማለትም ከስቅለት ጀምሮ እስከ ትንሳኤ ያለውን ማለት ነው። ስለዚህ ዛሬ እንግዲህ አሁን ከቤት ወጥቼ መኪና ለመከራየት እየሄድኩኝ ነው። እዚሁ ከቤቴ ቅርብ ነው። እንደምታውቁት እንግዲህ ጃፓን ላይ ያው አቅራቢያችሁ ያሉ መኪኖችን ሄዳችሁ ዝም ብላችሁ አንስታችሁ መሄድ ትችላላችሁ፣ በስልካችሁ ተከራይታችሁ ማለት ነው። እና የምትከፍሉትም በነዳችሁት ደቂቃ ኦር ሰዓት ያክል ነው። ማለት ኢትዮጵያ በሳይክል እንደሚደረገው ማለት ነው። አይ ቲንክ ኢትዮጵያውን በሳይክል ተጀምሯል። በመኪና ይጀመር አላውቅም። እዚህ ግን በመኪና አለና እንደምታዩት ዝናብ ነው። እኔ ራሱ ዩት በስብሻለኝ ኦሬዲ እያካፋ ነውና እንደዚህ ዝናብ ሲጥል ደግሞ ልጆች ይዞ ምናምን ነገር በእግር መሄድ ከባድ ነውና እስቲ በመኪና እንሂድ። ዋጋውም ደግሞ በጣም ርካሽ ስለሆነ የፈለጋችሁት መኪና መከራየት ትችላላችሁ። በመኪና እንሂድ በሚለው እንግዲህ አሁን መኪና ለመውሰድ እየሄድኩኝ ነው ማለት ነው። ፋይናሊ እንግዲህ ጋይስ መኪና ውስጥ ገብተናል። ከዚህ በኋላ የምናደርገው እንግዲህ ያው ሄደን ቤተሰቦቻችንን ፒክ አድርገን ከዛ በኋላ ወደ ቤተክርስቲያን መሄድ ነው። በነገራችን ላይ ጃፓን የምትኖሩ ሰዎች ከሆናችሁና ቤተክርስቲያን እንዳለ የማታውቁ ሰዎች ከሆናችሁ ቅዱስ ሚካኤል ቤተክርስቲያን የሚባል ቤተክርስቲያን አለን። በጣም ታምረኛ የሆነ ቤተክርስቲያን ነው። መታችሁ ማገልገል ትችላላችሁ። ብዙ ምዕመናንም አሉ። እናንተ መምጣት ደግሞ እኛንም ስለሚያበዛን ስለሚጠቅመን የተቻላችሁ አቅም ወደ ቤተክርስቲያን ብትመጡ አሪፍ ነው ላለውኝ። ያው ትልቅ ቤተክርስቲያን የለንም። አዳራሾች እንደዚህ አይነት በዓላት ሲኖሩ አዳራሾች እየተከራየን ነው በዓላቶቹን የምናከናውነው። ሆኖም ግን ከምንም ይሻላልና ያው እናንተም ደግሞ ጃፓን እየኖራችሁ ከሆነና ካላወቃችሁ መታችሁ እንድታገለግሉ እንዲሁም ግሩፖች አሉ። እኔንም አናግሩኝ ከፈለጋችሁ ኦር ኮሜንት ላይ ብትጽፉ ኮንታክት አደርጋችኋለሁ። ኦር ያዩ ሰዎችን ኮንታክት አድርገው ያስገቧችኋል ማለት ነው። እና አሁን ላይ ቶኪዮ ላይ ነው ያለው። ሌሎችም እንግዲህ እንደነ ኦሳካ፣ ኪዮቶ ማህበራቶች ስላሉ መሳተፍ የምትፈልጉ ሰዎች መሳተፍ ትችላላችሁ። ያ ጋይስ የስቅለት ውሏችን እንግዲህ በዚህ መልኩ እየሄደ ነው። ከዚህ በኋላ ቤተሰብ ወስደን ወደ ስቅለት ሄደን ደግሞ ያለውን ቀሪውን ውሎ አብረን የምናይ ይሆናል ማለት ነው። ደስ የሚል ረጅም ቭሎግ ነው። ባይ ዘ ዌይ እንዲህ አይነት ቭሎግ ጋይስ ለእናንተ መስራት በጣም ናፍቆኝ ነበር፣ እውነቱን ስነግራችሁ ማለት ነው። ከዚህ በኋላ ደግሞ እንግዲህ የሚገራርሙ ብሎጎች ነው የምንሰራው። የትም እንዳትሄዱ። ወዴት ሄዳለው መሸሸጊያም የለኝ ምሕረት መጠጊያ ዋሻ ካልሆነች ዌል እንግዲህ ጋይስ አሁን እንግዲህ ቦታው ላይ ደርሰናል። ስቅለት የሚከበርበት አዳራሽ ማለት ነው። ዝናብ ስለሆነ ማሳየት አልቻልኩም ነበረ። እዛ ጋር አሮ ነው ከታያችሁ ባንዲራ ተደርጓል፣ አረንጓዴ፣ ቢጫ፣ ቀይ። ያው ሰዎች እንዳይሳሳቱ ማለት ነው አዳራሹ እዚህ መሆኑን ለመግለጽ። ያ ከዚህ በኋላ እንግዲህ ውስጥ ገብተን ደግሞ ያሉትን ፕሮግራሞች ተሳትፈን የምንወጣ ይሆናል ማለት ነው። ስለዚህ ምን እናደርጋለን ውስጥ አላወራችሁ፣ ሜቢ ቮይስ ኦቨር ላደርግላችሁ እችላለሁ። ከዚህ በኋላ እንግዲህ ያለውን ቫይቡ ነው የማሳያችሁ ማለት ነው። በምህረትና በቸርነት ናስብ የቀና መንፈስን አዲስ በልቤ ውስጥ ጸልዩ በእንተ አበዊነ ወአቡነ እለኑ በንስሐ ድኜ በተስፋ እንድናምድ
አቤቱ ንጹሕ ልብ ፍጠርልኝና በደስታ ልስክር በፍቅር ለይሁዳ ወልዱ ደምሰስ ለይሁዳ ወልዱ ደምሰስ ዌል እንግዲህ ፋሚሊያንስ አሁን ቤት ተመልሼ መጥቻለሁኝ። በስብሼ ዝናብ በስብሶኝ ነው የመጣሁላችሁ ማለት ነው። እና በስመ አብ በጣም ደክሞኛል። በጣም እንዳያችሁት በጣም የሚያምር ጊዜ ነበር ያሳለፍነው። ዩት ነጠላ የራሱ በስብሷል እዚህ ጋር ማለት ነው። ሶ ያ ስቅለት በጣም አሪፍ ነበረ። ስቅለትን በዚህ መልኩ አሳልፈናል። እስቲ አሁን ደግሞ እንግዲህ ተኝተን እንነሳና ወደ ደግሞ ነገ ደግሞ ድጋሚ ወደ ፋሲካ እንሄዳለን ማለት ነው። ከዛ በፊትም እንግዲህ እስቲ የተወሰኑ ነገሮች ነው አሳያችኋለሁ። ብቻ የትም እንዳትሄዱ። ሌትስ ጎ ዌል ጋይስ ዊ አር ባክ። ዛሬ ደግሞ እንግዲህ ያው እንደምታውቁት ከትናንት የቀጠለ ቪዲዮ ነው። ሶ ዛሬ ቅዳሜ ነው። እስካሁን ምንም አልበላውም። ለምን እንደሆነ አላውቅም። ዛሬ ከሌላው ቀን ለየት ብሎ ሰይጣን ሲፈተናችሁ ይርባችኋልና ያው ነገ ሌሊትም ደግሞ ስለምንቆርብ ምንም አልበላውላችሁም እና ይገርማችኋል ጋይስ። አሁን ይሄ እዚህ ጋር የምታዩት የብችሮ ስጋ ነው። ብችሮ ነው ታውቁታላችሁ፣ አላስተዋውቃችሁም። እና እሱ ለነገ የገዛው ስጋ ነው እና ባይገርማችሁ አንድ ቀን ቀድመን ነው የምንገዛው። ሶ ይሄንን አቀብዬው ከዛ መኪና ወስደን ሱሪ እንገዛለን። አብረን ሱሪ እንገዛና ያው የበዓል ዝግጅት ስለሆነ ነው፣ ዋዜማ ነው ጋይስ ይሄ ዛሬ። ሶ ሱሪያችንን ገዝተን ከዛ በኋላ ወደ ቤተክርስቲያን እንሄዳለን። ሌትስ ጎ እዩት ጋይስ። ከዛ እየመጣ ነው። ቀይ ዙም ላርግላችሁ። አያችሁት? ስልክ እያወራ ማለት ነው። እውነት ዘጋብኝ ጋይስ። እዚህ ጋር ደግሞ ባይገርማችሁ ማለት ነው የሆነ ፖሊስ መኪና ምናምን ተጋጭቶላችሁ ማለት ነው። ምስኪን ፖሊሱ እየመዘገበላችሁ ነው ምናምን ነገር። እዚህ ሀገር ባይዘው እንደዚህ ናቸው። አምቡላንስ የግዴታ ይመጣል ትንሽም ብትሆን እንትን ከተባለ ማለት ነው። እና ያው እዛ ጋር ፖሊሱ አሁን እየተዘገጃጀ ምናምን እዛ ጋር ሄዶ እየመዘጋገበ ነው። ከዛ ዩቲ ለምሮስ ደወል ለማታነሳው የሳይ ማሊያዬ መጥቷል ይላል ጋይስ። እዩት፣ ይሄ ማሊያ ኢትዮጵያ የረሳሁት ማሊያ ነው። ማሊያዬ መጥቷል። ሶ እንደውም ይሄን ነው የምለብሰው። ቆሽሿል። ምንድነው የሚቆሽሸው? እንደመጣ ነው ሽንኩርቱ ተሸክመበታል። ከቃጋ አንድ ላይ ተደባልቆ ስለመጣ ነው። እና እንዴ ጥንቃቄ ያስፈልገው የኔ ማሊያ ጋይስ። ብቻ ሌትስ ጎ የሳይ ጋይስ። ያው ቅድም እንትን ስልበት የነበረውን ማሊያ ለበስኩት እና ጋይስ በጣም ያምራል። በዚሁ አጋጣሚ ሻራውቱ ቤቲ ትላል እና ወንድም ጋሼ እንዴት ነህ? በስንት ጊዜ እኮ ነው የምታገኛችሁ? ሰላም ብላችሁ እንኳን አደረሳችሁ ነው አትላችሁ? ባይ ዘ ዌይ ጋይስ ስራ በቃ ቢዚ ሆንኩኝ ነው የሚላችሁ ሁሉ ቀን። አንድ እኔ ራሱ አግኝቼው አላውቅም በስነ ስርዓት ድሮ ችግር ማሮን ነው ለማንኛውም እንኳን ዛሬ ዋዜማ ነው ባይ ዘ ዌይ እኮ ያው ነው የሚለቀቀው ለፋሲካ አይደል? በዚሁ አጋጣሚ ከስቅለት ጀምሮ ዋዜማ ፋሲካ ድረስ ነው የምናሳያቸው። ማርያም ሙሉ ትናንትና ስቅለት ቀርጬላችኋለሁ። ዛሬ ዋዜማ ነው፣ ነገ ፋሲካ። እሺ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለስቅለት በዓል በሰላም አደረሳችሁ። ለዋዜማው እንኳን አደረሳችሁ እና ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤው በዓል እንኳን በሰላም አደረሳችሁ። እንኳን አደረሰ። በዓል ሲፈታ ምንድነው ይናፈቀ? ጾም ሲፈታ ሱሺ በጣም የሳይ የመጀመሪያ በሱ መፈታ ይመስለኝ ነበር። ጋብዛለሁ ሐሳብ አይገባ እናንተ እናንተ ፊት ሲጋብዘኝ ቪዲዮ እንቀርጻለን።
የሳ ጋይስ እንዳልኳችሁ እንግዲህ አሁን እስቲ ሄደን ሱሪያችንን ገዝተን ምናምን ነው የምንሄደውና እንደዛ ነው። ደስ የሚል ጊዜ እያሳለፍን ነው። በዓል ነው ጋይስ። ሌትስ ጎ ሶ ጋይስ አሁን እዚህ ጂው መተናል ነጭ ሱሪ ፍለጋ። ይሁን እዚህ ጋር የሳይ መስቶት ላይ ይኸው እዛ ጋር ያምራል። ለማንኛውም ይሄ ሰውዬ ያደረገውን ሱሪ ነጭ ነው የሚባለው ጋይስ። ይሁት እስቲ ይሄ ሰውዬ እንደዚህ ገጭ ያደረገው ሱሪ ማለት ነው። ሶ ያ ይሄኛው ማለት ነው። ይሄ ነጭ ነው የሚባለው ማለት እንጃ ምንድን ነው የሚባለው? የሆነ ሽሮ ከለር አለው ነው። ነጭ እኮ ይሄ ነው። ሲያምዝ ሸሚዙ አንተ እንዴት ይሄ ነጭ ይባላል ወይስ ሽሮ ከለር ነው የሚባለው? ነጭ እንፈልጋ ከዚህ የሚነጣ ያ ጋይስ ያው እዚህ ጂው ውስጥ እንግዲህ ዞር ዞር እያለን ነው። አሪፍ አሪፍ ቱታ ምናምን አላቸው ጂው እናንተ። ይሄ ራሱ እኮ ይሆናል ቱ ቢ ኦነስት ያው ትንሽ ጠቆር ያለው ፓርት ስላለ ነው እንጂ ነጭ ነው የምንፈልገው እኛ። እና ባይ ዘ ዌይ ጃፓን ከመጣችሁ ጋይስ ጂው አሪፍ ነው። ይሄውና ይሄም አሪፍ ነው። ነጣ ይላል ከቅድም ጥሩ ይመስላል ሳይዙን። ያ አይ ቲንክ ካሉን ኦፕሽኖች ይሄ አንዱ ነው። ያ እስቲ ሌላ ደግሞ እንፈልግ። አንድ ኦፕሽን አግኝተናል ጋይስ። እኔ ብቻ ነኝ ግን ጋይስ የልጆች ልብስ ሳይ ማለት ለምን እንደሆነ አላውቅም በጣም ነው ደስ የሚለኝ። ያቸው እንዴት እንደሚያማምሩ በፈጣሪ እንዴት ደስ እንደሚል የሆነ የህፃን ልጆች ልብሶች ምናምን ሳይ እውነት በጣም ነው ደስ የሚለኝ። ለምን እንደሆነ አላውቅም ደስ አይልም ብቻ የልጆች ልብስ ማየት የሆነ ሙትን ነው እሺ እንድል ነው የሚያደርግ። ሶ አሁን ጋይስ እኔና ይሄ ልጅ ማለት ነው በእኔ ሳይዝ እየተከራከርን ነው። እሱ እኔ ነኝ የማቅልህ ብሎ አንዴ ኤም ነህ ይለኛል፣ አንዴ ኤል ነህ ይለኛል። ምንም ልንግባባ አልቻልንም። አሁን ፊቲንግ ሩም ገብተን ቀይረን እንተማመናለን ማለት ነው። ዌል እንግዲህ ጋይስ አሁን ይሄው ልብሱን ገዛዝተን ምናምን ማለት ነው ቤት ገብተናል። እና የሚገርማችሁ ነገር ቅድም ያከራከረን የሳይዝ ጉዳይ ራሱ ማለት ነው ያው እሱ ባለው ሆኗል። እና የሚገርማችሁ ያው እኔ የምታወቀው በማመን ነው ጋይስ። ሶ አሁን እኔ አምኛለሁ ማለት ነው እሱ እንዳሸነፈ። ስለዚህ ማሸነፉን አምኛለሁ በሚለው ተቀብያለሁ። ሶ ያ ሳይዙም አሪፍ ነው። እንደዚህ እንግዲህ እዚች ላይ ነጠላችንን እንዲች እናደርግና ጋይስ ዛሬ ፋሲካ ነው እንዲህ ብለን ፋሲካችንን እናከብራለን። ሶ ፋሚሊ ሰብሰብ ብለን ያው እንደተለመደው በመኪና ነው የምንሄደው። ሶ ያ ፋሚሊ ሰብሰብ ብለን በኋላ ተገናኝተን ዛሬም ሌላ አዳራሽ ነው የምናከብረው። ወደዛ ሄደን እንግዲህ ባሪፉ የምናከብር ይሆናል። የትም እንዳትሄዱ። ኦልራይት ጋይስ ሶ አሁን እንግዲህ ፋሚሊውን እየጠበቅን ነው። ሰብስበን አንድ ላይ ስለሆነ የምንሄደው ሁሉም ከመጡ በኋላ እንግዲህ አንድ ላይ እንሄዳለን ማለት ነው። እንደምታዩት ዛሬ ተለቅ ያለ መኪና ነው ያዝነው። በዛ ላይ እየዘመርን ነው የምንሄደው። ዌል እንግዲህ ጋይስ ይሄው አሁን እንግዲህ ሙሉ ፋሚሊው ተሰብስቧል። ሶ ከዚህ በኋላ እንግዲህ ወደ ቤተክርስቲያን ነው የምንሄደው። ሁለት ዩቲዩበር ያው እዚህ ጋር ወንድሜም ዩቲዩበር እና ቲክቶከር ነው። ሁለት ያው ኮላብ በሉት በቃ ዛሬ ኮላብ በሉት። ሶ ያ አንድ ፋሚሊ ሜምበር ይቀረናል። ከዛ በኋላ ቀጥታ ወደ ቤተክርስቲያን። እንደነገርኳችሁ ዛሬም የምናከብረው ለየት ያለ አዳራሽ ውስጥ ነው። ያው አይችለንም ብዙ ሰው ስለሚመጣ። ሶ እሱን እንግዲህ የማሳያችሁ ይሆናል ማለት ነው። ሌትስ ጎ ጋይስ። ተንቀጠቀጠ ጠላት ፈራ በጾም ያንተ ስራው
ምክንያት የዘንድሮውን ዓመት በዚህ አሳልፈናል። ቀጣይ ዓመት ደግሞ እግዚአብሔር ወይል እንግዲህ ጋይስ አሁን እንግዲህ እንደምታዩት ማለት ነው ከጧቱ ስንት ሰዓት መሰላችሁ? ኦልሞስት 11 ሰዓት ነው ከጧቱ ማለት ነው። እና በጣም ደስ የሚል በዓል አክብረን ጨርሰን መኪና ካቆምንበት እኔ መኪና ለመውሰድ መጥቼ ነው። እና ከዚህ በኋላ እንግዲህ ያው ወደ ቤት ሄደን ደግሞ መጀመሪያ ተኝተን ከዛ ደግሞ የእናት ቤት እንሄዳለን በዓል እናከብር። ያው እሱንም የተወሰነ አሳይቻችሁ ነው የምንጨርሰው። የትም እንዳትሄዱ። በጣም ደስ የሚል በዓል ነበረ። ሁላችሁም እንኳን ለትንሳኤ በዓል አደረሳችሁ። በጣም ደስ ብሎኛል። ያ መኪናችን ይቻትና እዚህ ጋር ይቺ መኪና ነው የምናወጣው። ከዛ ወደ ፋሚሊው ተመልሰን እንሄዳለን። ሌትስ ጎ። ዌል እንግዲህ ጋይስ አሁን ቤት ገብተናል። ምግብ ምናምን አላሳዩአችሁ ምክንያቱም መኪና ልመልስ ሄጄ ነበር እና በጣም ድክምክም ብሎኝ ስለነበረ አሁን ቤት ገብቼ እዚህ ጋር የቲክቶክ ቪዲዮ ኤዲት እያደረግኩኝ ነው። ያው ሞመንተሙን እንዳያጣ ቲክቶኩን አሁን ስለምፖስተው የቲክቶክ ቪዲዮ ኤዲት እያደረግኩኝ ነው። ከዚህ በኋላ የተወሰነ እንተኛና ከዛ ተነስተን ወደ እናታችን ቤት እንሄዳለን ማለት ነው። ያ እዛ ስንሄድ ነው የማገኛችሁ ማለት ነው ከዚህ በኋላ። በዚሁ አጋጣሚ እንኳን ለትንሳኤ በዓል አደረሳችሁ። እኛ 6 ሰዓት ስለምንቀድማችሁ እንግዲህ አሁን ፈተናል። እናንተ ደግሞ ያው ከ6 ሰዓት በኋላ ትፈታላችሁ ማለት ነው። ለማንኛውም የትም እንዳትሄዱ፣ ሰብስክራይብ ማድረግ ደግሞ አትርሱ። መቼም ይሄ ቪዲዮ ጋይስ ምን ያክል እንደሚረዝም ገና ካሁኑ መገመት እችላለሁኝ። እና አሁን ምሳ ሰዓት ስንት ሰዓት መሰላችሁ? ቆይ ስልኬ ቻርጅ ዘግቷል። አሁን ምሳ ሰዓት 6 ሰዓት ተኩል ነው ጋይስ። ምሳ 6 ሰዓት ተኩል። ቅድም እንደነገርኳችሁ ወደ ማዘር ቤት ልንሄድ ነው። ማዘር ቤት ሄደን ምንድነው የምናደርገው? እንበላለን። እናት ቤት ያው ምግብ ነው፣ ምግብ። ያ አሁን እንግዲህ እስከሚወጡ እየጠበኩ ነው። እኔ ቀደም ብዬ ወጥቻለሁኝ። ሰብሰብ ብለን ማዘር ቤት ሄደን በቃ እንቋውጠዋለን ነው የምላችሁ። ብችሮ እየመጣ ነው። ቆይ ላገናኛችሁ ሲመጣ። እና ዋነኛው አርፋጅ ነሽ አይደለሽም? ዋነኛው አርፋጅ ነሽ አይደለሽም? እሷ ነች ዋነኛው አርፋጅ ጋይስ። ማያ ነይ ሃይ በያቸው። ማያ አንቺ ነይ። እንኳን አደለሻችሁ። ይሄው ደግሞ ይሄው እዚህ ጋር ንጉስ አለን፣ እዚህ ጋር ንግስት አለች። ሄዶ ነገሩ አውሩ ለዓለም ተነስቷል፣ በዚህ የለም መድኃኔዓለም። ጋይስ በሚያሳዝን ሁኔታ ምግቡን አልቀረጽኩላችሁም። በሚያሳዝን ሁኔታ እሱ ልነግራቸው ነው። ብቀርጽላችሁ እኮ ደስ ይለኝ ነበር ግን አልቀረጽኩላችሁ። አይ ግን የተወሰነ ፎቶ ምናምን እዚህ ጋር ሰላም ትያቸዋለሽ። እዚህ ያሉ ቤተሰቦች ሰላም ትያቸዋለሽ። አስገባሽ? ኧረ ተይ ቢሃይንድ ሲን እንኳን አደረሳችሁ ብላችኋለች ማሚ። እና ለማንኛውም ፎቶ አስገባላችኋለሁ። ምግቡ ላይ ያልቀረጽኩት የቀረ ቆይ እዚህ ጋር ዳቦ አለ። ይኸው ዳቦ ቀርቷል። ከዛ እዚህ ጋር በቃ እና ሁሉም ያውን ተዘርሮ በምግብ ተሸግፎ እዚህ ጋር ተዘርሯል ሁሉ። ያ ጋይስ ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ሂሳብ ነገሩ አውሩ ለዓለም ተነስቷል፣ በዚህ የለም መድኃኔዓለም። ሞት የማይችለው የበረታ ኃያል ነው አይረታ፣ ማኅተሙን የፈታ